صلوا بابزاتي بيت كريستيان قديس ومعبرنا وستيتا በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጀመሪያ በክርስቶስ ክርስቲያን ብወልድ ውሉዳን ብመንፈስ ቅዱስ ድማ መንፈሳውያን ዝተሰመኹም ናይ እግዚአብሔር ቤተሰብ አፍቀርቲ ንጽሕተ ንጹሓን ቅድስተ ቅዱሳን አቁራሪት መዓስ ሰአሊት ምሕረት ዝኾነት አደና ቅድስት ድንግል ማርያምን ብናይ ኩሎም ሕሩያን እግዚአብሔር ቅዱሳን መላእኽቲ ነቢያትን ሐዋርያትን ጻድቃንን ሰማዕታትን ብረድኤትን ብጸጋን አመንቲ ብመስቀል ጎይታናን አምላኽናን መድኃኒናን ኢየሱስ ክርስቶስ ተመካሕቲ ኣብዛ መገዲ ሓቅን ጽድቅን መገዲ ሕይወትን ድሕነትን ዝኾነት ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን አመንቲ ዝኾንኩም ህዝበ ክርስቲያን ከመይ ኣለኹም? ደሓን ኣለኹም? መቸም በተን ኩሉ ግዜ ምስጋና እግዚአብሔር ዝለመዳ ከናፍርኩምን ኣፍኩምን ነቲ ሰማይን ምድርን ዝርአን ዘይርአን ኩሉ ዝፈጠረ ልዑለ ባህሪ እግዚአብሔር ኣምላኽና ተመስገን እግዚአብሔር ኢልኩም ምስጋናኹም ከም ተቕርብሉ ዘጠራጥር የብለይን። ሓራይ እምበኣር ብኣቋጻጽራ ቅድስት ኦርቶዶክሳዊት ተዋህዶ ቤተ ክርስቲያንና ዝመጽእ ዘሎ ጽባሕ ሰንበት ካብ ትንሳኤ መበል 50 መዓልቲ ካብ ዕርገትካ 10 መዓልቲ ኮይኑ እዚ መዓልቲ እዚ ኣዝዩ ዓብዪ በዓል ክቡር በዓል ልክ ከም በዓል ልደት ከም በዓል ጥምቀት ከም በዓል ትንሳኤ ከም በዓል ስቕለት እዩ። ወብ50 ዕለት ፈነወሎም መንፈስ ቅዱስ ከመዘ እሳት ምኽንያቱ ኣብ መበል 50 መዓልቲ መንፈስ ቅዱስ ካብ ሰማይ ወሪዱ ቋንቋታት ዝተገለጸሎም ዕለት እዩ። ኣብ መበል 50 መዓልቲ መንፈስ ቅዱስ ከም ሃላል ተሓዊ ሰደደሎም ማለት እዩ። ወብ50 ዕለት ፈነወሎም መንፈስ ቅዱስ ከመዘ እሳት ኣብ መበል 50 መዓልቲ መንፈስ ቅዱስ ከም ሃላል ተሓዊ ሰደደሎም ይብል። ወብ50 ፈነወሎሙ መንፈስ ቅዱስ ከመዘ እሳት ወተናገሩ በነገረ ኩሉ ብሃውርት ኣብ መበል 50 መዓልቲ መንፈስ ቅዱስ ከም ሃላል ተሓዊ ሰደደሎም ብናይ ኩሉ ሃገራት ቋንቋታት ከዓ ተዛረቡ ይብለና። መቸም ብተን ዓበይቲ በዓላት ዝበሃላ ናይ ቤተ ክርስቲያንና 9 ተስዓቱ ኣብያን በዓላት 9 ዓበይቲ በዓላት ዝበሃላ ዓበይቲ በዓላትና እተን 8 ናይ ጎይታናን ኣምላኽናን መድኃኒናን ኢየሱስ ክርስቶስ በዓላት ክኾነ ከለዋ እታ 9ይቲ ዓባይ በዓል ግና ናይ እግዚአብሔር መንፈስ ቅዱስ በዓል እያ። እዛ ሎሚ በዓለ መንፈስ ቅዱስ እንብላ ዘለና ናይ እግዚአብሔር መንፈስ ቅዱስ በዓል እያ። ካብ ዕርገት ኣብ 10 መዓልቲ ካብ ትንሳኤ ድማ ኣብ መበል 50 መዓልቲ ሰንበት እያ ትውዕል። ኩሉ ግዜ ሰንበት እያ ትውዕል። ትንሳኤ ሰንበት ዝውዕል፣ ሆሳዕና ሰንበት ዝውዕል፣ ካብ ሰንበት ኣይወፅን። እዚኣ እውን ልክዕ ሰንበት እያ ትውዕል። ዕርገት ከዓ ሓሙስ እያ ትውዕል። እወ ሰንበት እያ ትውዕል። እዛ ዕለት እዚኣ ን12 ሐዋርያት ን72 ኣርድእቲ
ን36 ቅዱሳት ኣንስቲ ምሰደ ኢየሱስ ኣደና ቅድስቲ ድንግል ማርያም ኣስታት 120 ዝኾኑ ሓቢሮም ኣብ ቤት ጸሎት ኮይኖም ኩሉ ግዜ ክጽልዩ ከለዉ ኣብ ቤተ መቅደስ ኮይኖም መንፈስ ቅዱስ ዝወረዶም ቋንቋታት ዝተገልጸሎም ዕለት ስለ ዝኾነት በዓለ መንፈስ ቅዱስ በዓለ ጳራቅሊጦስ ከዓ ይበሃል። ኣብ ግብረ ሐዋርያት ምዕራፍ 1 ፍቕዲ 12 ክሳብ 14 እንተሪና እዘን ዓበይቲ በዓላትና ዘውዕላሉ እዘን ዓበይቲ በዓላትና ዘውዕላሉ ዕለትን መዓልትን ክንጠቅስ ኢና። ዕለት 29 መጋቢት ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ዝተጸነሰሉ ወንጌል ሉቃስ ምዕራፍ 1 ፍቕዲ 26 ክሳብ 28 ንምልከት። ዕለት 29 ታሕሳስ ከዓ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ዝተወለደሉ ወንጌል ሉቃስ ምዕራፍ 2 ፍቕዲ 1 ክሳብ 20 ንምልከት። ዕለት 11 ጥሪ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ብኢድ ዮሃንስ ኣብ ዮርዳኖስ ዝተጠመቐሉ ወንጌል ማቴዎስ ምዕራፍ 3 ፍቕዲ 13 ክሳብ 17 ንምልከት። ሰንበት ሆሳእና ከምቲ ዓንተቦ ዝበልኩም ሰንበት እዩ ዝውዕል ዕለቱ ፍሉጥ ኣይኮነን፣ ግን ካብ ሰንበት ኣይወፅን። ሰንበት ሆሳእና ካብ ቤተ ፋጀ ናብ ቤተ መቅደስ ብክብሪ ዝኣተወሉ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ እዩ። ወንጌል ዮሃንስ ምዕራፍ 12 ፍቕዲ 13 ንምልከት። ዓርቢ ስቕለት ዓርቢ ስቕለት ከዓ ኩሉ ግዜ ዓርቢ ኣትውዕል፣ ካብ ዓርቢ ኣይትወፅን። ዕለታ ግን ኣብ ዝተፈላለየ ዕለት ክትውዕል ትኽእል እያ፣ ግን ካብ ዓርቢ ኣይትወፅን። ምእንቲ ድሕነት ዓለም ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ኣብ መስቀል ዝተሰቕለሉ ዕለት 20 ወንጌል ዮሃንስ ምዕራፍ 19 ፍቕዲ 18 ንምልከት። ሰንበት ትንሣኤ እውን ሰንበት እያ ትውዕል፣ ካብ ሰንበት ኣይትወፅን። ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ኣብ ሳልሳይ መዓልቱ መቓብር ፍኸቱለይ መግነዝ ፍትሑለይ ከይበለ ዝተሰኣሉ ወንጌል ዮሃንስ ምዕራፍ 20 ፍቕዲ 19። ሓሙስ ዕርገት ከዓ ካብ ሓሙስ ኣይትወፅን እያ ኢልናኩም ነርና። ሓሙስ ዕርገት ካብ ትንሣኤ ኣብ መበል 40 መዓልቲ ኢኻ ትውዕል። መዓልቲ ናብ ሰማይ ዝዓረገሉ ክሳብ 40 መዓልቲ ካበታቶም ኣይተፈልየን ይነግሮም ይረድኦም፣ ብዛዕባ መንግስተ ሰማያት ኩሉ ይገልጸሎም ጸኒሑ። ኣብ መበል 40 መዓልቲ ግን እናረኣይዎ ካብ ደብረ ዘይት ዝበሃል እምባ ንሰማይ ዝዓረገሉ እዩ። ግብረ ሐዋርያት ምዕራፍ 1 ካብ ፍቕዲ 3 ክሳብ 9 ንምልከት። ዕለት 13 ነሓሴ ኣብ ደብረ ታቦር ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ትርኢቱ ዝተለወጠሉ፣ ገጹ ከም ፀሓይ ዝበርሃሉ፣ ክዳኑ ከም በረድ ጻዕደሉ፣ ሙሴን ኤልያስን ዝተባሃሉ ዓበይቲ ነቢያት ናይ ቀደም ሙሴ መይቱ ተቐቢሩ ዝነበረ እዩ። እንተኾነ ግን ቅዱሳን ዋላ ብስጋ እኳ እንተሞቱ ብመንፈስ ሕያዋን ስለ ዝኾኑ ናብ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ምስ ኤልያስ መፅኡ። ኤልያስ ግን ኣይሞተን፣ ብሰረገላ ኣፍራስ ናብ ሰማይ ተወሲዱ ብህይወት ከሎ እዩ ዝብለና። ስለዚ ዕለት 13 ነሓሴ ኣብ ደብረ ታቦር ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ትርኢቱ ዝተለወጠሉ፣ ገጹ ከም ፀሓይ ዝበርሃሉ፣ ክዳኑ ከም በረድ ጻዕደወሉ፣ ሙሴን ኤልያስን እቶም ዓበይቲ ቀዳሞተ ነቢያት ከዓ ምስኡ መፂኦም ዝተዘራረብሉ፣ ሐዋርያ ቅዱስ ጴጥሮስ ግርማ ክብሪ ናይ ደብረ ታቦር ምስ ረኣየ ደስ ስለ ዝበሎ ጎይታይ ኣብዚ ንኣና ምንባር ጽቡቕ እዩ፣ 3 ዳስ ዶ ክንሰርሕ፣ ሓደ ንኣኻ፣ ሓደ ንሙሴ፣ ሓደ ከዓ ንኤልያስ ዝበለሉ ዕለት እዩ። ወንጌል ማቴዎስ ምዕራፍ 17 ካብ ፍቕዲ 1-2 ቀፂልና ክርድኦ ንኽእል። ሰንበት በዓለ መንፈስ ቅዱስ። እዛ በዓለ መንፈስ ቅዱስ ዝበልኩኹም ከዓ ካብ ሰንበት ኣይትወፅን እያ። ካብ ትንሣኤ ኣብ 50 መዓልቲ፣ ካብ ዕርገት ከዓ ኣብ 10 መዓልቲ እያ እትውዕል። ስለዚ እዚኣ ፍልይ ዝበለት በዓለ መንፈስ ቅዱስ ናይ እግዚኣብሔር መንፈስ ቅዱስ ካብቶም ኣጋእዝቲ ዓለም ስላሴ ኣብ
ወልድ መንፈስ ቅዱስ እንብሎም ሓደ ንሱ መንፈስ ቅዱስ ብኩሉ ቋንቋታት ናይ ዓለም ዘሎ ክዛረቡ ነቶም 120 ዓንተቦ ዝገለጽክልኩም 12 ሐዋርያት 72 ኣርድእቲ 36 ቅዱሳት ኣንስቲ መሰደና ቅድስቲ ድንግል ማርያም ኮይኖም ኣብ ቤተ መቅደስ ክጽልዩ ከለዉ መንፈስ ቅዱስ ዝወረደሉ በዓለ መንፈስ ቅዱስ ትበሃል ዓባይ ክብርቲ መዓልቲ እያ። ካብ ዕርገት ኣብ 40 መዓልቲ መንፈስ ቅዱስ ከም ሃላልቲ ሓዊ ካብ ሰማይ ዝወረደሉ ዕለት እዩ። ብኩሉ ቋንቋታት ከዓ ከዛረቡ ዝተገለጸሎም ቋንቋታት እዩ። ግብሪ ሐዋርያት ምዕራፍ 2 ካብ ፍቕዲ 1 ክሳዕ 4 ክንምልከታ። እዚኣተን እተን ዓበይትን ክቡራት በዓላትና እተን ካልእ ተወሳኺ ድሕሪአን ዝስራዕ እዩ። እተን ዓበይቲ 9 ዝበሃላ በዓላት ናይ ኦርቶዶክስ ተዋህዶ ቤተ ክርስቲያንና ግን እዘን ዘንበብኩልኩም እዮም። ኣብቲ ፅሑፍን ባዕልኻትኩም ክትሪእዎ ብፅሑፍን ብድምፂ እየን ዝልእኮ ዘለኹ እቲ ዩቱብ ደው ኣቢልኩም ክትሪእዎን ትኽእሉ እዮም። ደው ኣቢልኩም እቶም ዘይትፈልጥዎን ደው ኣቢልኩም ኣብቲ ፅሑፍ ክትሪእዎ ብድምፂ እውን ክሰምዕዎ ትኽእሉ ኢኹም። ብክልተ ነገር ይጠቕም ዘለዎ ነቲ ፅሑፍ ደው ኣቢልካ ዋላ ድምፂ ኣጥፊእካ ክትሪኦ ትኽእል፣ እንተ ደሊኻ ከዓ ድምፂ ጌርካ ከዓ ክሰምዖ ትኽእል ማለት እዩ። ብክልተ ነገር ኢኻ እትጥቀመሉ ነዚ ዝሰዶ ዘለኹም። ሓራይ መድሃኒ ዓለም ክርስቶስ ሓራይ መድሃኒ ዓለም ክርስቶስ ኣብ ሮሜ ምዕራፍ 4 ፍቕዲ 25 ምእንቲ ሓጢኣትና በጃ ኮነ ንኣና ንኽጽድቕ እውን ዝተንሰ እዩ ይብለና ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ። ኣብ ቀዳማይ ቆሮንጦስ ምዕራፍ 15 ፍቕዲ 3 ከምቲ እቶም ጽሑፋት ዝብልዎ ምእንቲ ሓጢኣትና ሞይቱ ምስ ተቐብረ ከምቲ እቶም ጽሑፋት ዝብልዎ ድማ ኣብ 30 መዓልቲ መቃብር ክፈቱለይ መግነዝ ፍትሑለይ ከይበለ ምስ ተንስአ ከምቲ ዮሃንስ መጥምቕ ኣብ ወንጌል ዮሃንስ ምዕራፍ 3 ፍቕዲ 11 ኣነስ ንንስሓ በማይ የጥምቐኩም ኣለኹ እቲ ድሕረይ ዝመጽእ ግና ካማይ ይሕይል እዩ ኣነ ኣሳኣኑ ክጸውር እኳ ኣይበቅዕን እየ ንሱ ብመንፈስ ቅዱስን ብሓውን ከጥምቐኩም እዩ ዝበሎ መድሃኒ ዓለም ክርስቶስ ኣብ መበል ኣብ መወዳእታ ንሰማይ ክዓርግ ከሎ ኣብ ግብሪ ሐዋርያት ምዕራፍ 1 ፍቕዲ 4 ክሻብ 5 ነቲ ኣቦይ ካባይ ሰማዕኩሞ ተስፋ ኣቦይ ተጸበዩ ካብ ኢየሩሳሌም ከይትወፁ ዮሃንስ ብማይ እዩ ዝጥመቐ ንስኻትኩም ድሕሪ ቁርብ መዓልታት ብመንፈስ ቅዱስ ክትጥመቑ ኢኹም በልዎም ይብለና። ኣብ ወንጌል ሉቃስ ምዕራፍ 24 ፍቕዲ 53 መንፈስ ቅዱስ ናባኻትኩም ምዝወርድ ግና ሓይሊ ክትቅበሉ ኢኹም ካብ ኢየሩሳሌም ጀሚርኩም ክሳዕ ወሰን ምድሪ መሳኻኽረይ ክትኮኑ ኢኹም ኢልዎም እናረኣይዎ ንሰማይ ዓረገ። ምክንያቱ ሓይሊ ክትቅበሉ ኢኹም ሕጂ ሓይሊ የብልኹምን ክተስተምህሩ ክሰብኩ ኣይትኽእሉን ኢኹም። መንፈስ ቅዱስ ክመፀኩም እዩ። መንፈስ ቅዱስ ክሳብ ዝመፀኩም ግና ኣብ ኢየሩሳሌም ጽንሑ ኢሉ ተላብይዎም እናረኣይዎ ንሰማይ ዓረገ ኣብ መበል 40 መዓልቲ ማለት እዩ። ኣብ ግብሪ ሐዋርያት ምዕራፍ 1 ፍቕዲ 8 ክሳብ 9 ንመልከት። ሐዋርያት ከዓ ካብ ደብረ ዘይት ዝበሃል እምባ ናብ ኢየሩሳሌም ብሓጎስ ተመሊሶም ኩሉ ግዜ ንኣምላኽ እናመስገኑን እናወደሱን ኣብ ቤተ መቅደስ እንታይ ገብሩ ነይሮም? ይጽበዩ ነይሩ። ኣብ ቤተ መቅደስ መንፈስ ቅዱስ ክመጽኦም 12 ሐዋርያት 36 ቅዱሳን ኣንስቲ 72 ኣርድእቲ 120 ዝኾኑ ሰዓብቲ ክርስቶስ ምስ ኣደ ኢየሱስን ኣደስ ቅድስቲ ድንግል ማርያም
ኮይኖም ኣብ ቤተ መቅደስ ብዘይ መቁራጽ ሓቢሮም ኣብ ጸሎት ተጸሚዶም እናተጸበዩ ከለዉ ርኢኹም ሓቢሮም ኣብ ቤተ መቅደስ ኮይኖም ብዘይ መቁራጽ እናጸለዩ እናተጸበዩ እንከለዉ ካብ ትንሣኤ ኣብ መበል 50 መዓልቲ ካብ እርገትካ ኣብ 10 መዓልቲ ሃንደበት ከም ብርቱዕ በብላ ንፋስ ካብ ሰማይ ድምፂ መጺኡ ነታ ተቐሚጦምላ ዝነበሩ ቤት መልኣ ይብለና ነታ ተቐሚጦምላ ዝነበሩ ቤት እዚ መልኣ ከም ሃንደበት ከም ብርቱዕ በብላ ንፋስ ካብ ሰማይ ድምፂ መጺኡ ነታ ተቐሚጦምላ ዝነበረ ቤት መልኣ መልሓስ ሓዊ ልሳን ሓዊ ዝመስል ከዓ ተራእዮም ከምዚ ሓዊ ክነድድ ከሎ ባልባል ክብል ከሎ ንሪኦ ኢና ለክዕኩ ተመቃቂሉኻ ኣብ ልዕሊ ነሰኮፎም ዓለበ ንኩሎም ድማ መንፈስ ቅዱስ መልኦም ድሕሪ ሽዑ ናብ ኩሎም ዓለቦሞ ኩላቶም ከዓ መንፈስ ቅዱስ መልኦም መንፈስ ቅዱስ ስለ ዝመልኦም ድማ ብኻልእ ቋንቋታት ክዛረቡ ጀመር ይብለና ብኻልእ ቋንቋታት ቅድሚ ሽዑ ተዛሪቦምሉ ዘይፈልጡ ቅድሚ ሽዑ ሰሚዖሞ ዘይፈልጡ ቋንቋታት ክዛረቡ ጀመሩ ሃዋርያት ቅድም ዝፈርሑን ዝሕቡኡን ዝነበሩ ቅድሚ ሽዑ ይፈርሑ እዮም ነይሮም ከይቀትልዎም ኣይሁድ ይፈርሑ ነይሮም ይሕብኡ ከዓ ነይሮም ካብዱ መንፈስ ቅዱስ ምስ ወረዶም ሓይሊ ምስ ለበሱ ምስ ተቐበሉ ግና ብዘይ ፍርሓት ብትብዓት ኣብ ማእከል ህዝብን ሰበስልጣንን መራሕትን ስብከቶምን ትብህርቶምን ጀመሩ ይብለና ርኢኹም ኣብ ማእከል ህዝቢ ብዘይ ፍርሓት ስብከቶም ትብህርቶም ጀመሩ ኣብ ግብሪ ሃዋርያት ምዕራፍ 2 ፍቅሪ 5 ክሳብ 13 እንተሪእና ካብ ሙሉእ ዓለም ንእግዚኣብሔር ዝፈርሑ ኣይሁድ ኣብ ኢየሩሳሌም በዓል ከብዕሉ ዝመፁ ነበሩ ኢሉ ካብ ሙሉእ ዓለም እዚ ድምፂ እዚ ምስ ሰምዑ ብዙሕ ህዝቢ ናብኦም ተኣከበ ናበይ ናብ ሃዋርያት በብቋንቋኦም ክዛረቡ ምስ ሰምዑ ዝብልዎ ጠፊኦም ኩሎም ተገረሙን ተደነቁም እዞም ሰባት እዚኣቶም ኩላቶም ገሊላውያን ኣይኮኑን ንሕና ቋንቋና በበይኑ ዝኾነ ካብ ሙሉእ ዓለም ዝመፃና ከመይ ገርና በቢ ዝተወለድናሉ ቋንቋ ክዛረቡ ብዛዕባ እቲ ዓብይ ግብሪ ኣምላኽ ክዛረቡ ንሰምዖም ኣለና በሉ ርኢኹም በብቋንቋኦም ክዛረቡ በብቋንቋኦም ነቶም ካብ ሙሉእ ዓለም ዝመፁ ሰብዚ በብቋንቋኦም ሳሆ እንድሕር ኮይኑ ዝሰምዕ ብሳሆ ትግርኛ እንተ ኮይኑ ዝሰምዕ ብትግርኛ ዓረብ እንድሕር ኮይኑ ዝሰምዕ ብዓረብ ትግረ እንተ ኮይኑ ዝሰምዕ ብትግረ ዓፋር እንተ ኮይኑ ዝሰምዕ ብዓፋር ኣማርኛ እንተ ኮይኑ ዝሰምዕ ብኣማርኛ ኦሮመኛ እንተ ኮይኑ ዝሰምዕ ከዓ ብኦሮመኛ ገሮም እዮም ይሰብክዎም ነይሮም በሉ ክርስቲያን ክርስቶሳውያን ናይ እግዚኣብሔር ቤተሰብ ምናልባት ሎሚ ኣብዚ ግዜና መስሓቲ መታለልቲ ቋንቋታት ንዛረብ ኢና እንዳበሉ ንሰብ ዘስሕቱ ንሰብ ዘታልሉ ትርጉም ዘይብሉ ቋንቋ ዝዛረቡ ኣለዉ እዚኣቶም ግን ሓሰውቲ እዮም ሓሰውቲ መታለልቲ እምበር በብዝተወለደ ቋንቋ ተገሊፅሎም እንተተባሃለ ንሃዋርያት ሰብ ብዝሰምዖ ቋንቋ ሰብ ብዝዛረበሉ ቋንቋ በብዝተወለድሉ ምእንትን ክገልፅሎም ክዛረብዎም ዳኣሉ ተገሊፅሎም እምበር ሃባባባባ እንዳበልካ ኣይኮነ ሃይስ ክስምዕዎ እሞ ኣብዚ ዝብሉ ዘሎ ስምዕዎ ረእይዎ Asududu kunta Ibrasume amushu buruna Dikrosono asuduku dukonda Kuma akante ajiba mama sukatuna Banake kosa olu burono suma Tu aramante ashuba kuta kaunamu Akanta kukura azi baba mama shumasa Bese sana arrutu imbat unta karit antambo tototemba ukiti imarat ila totomba toparkat illa baritabo እዚ በሉ ናይ ኣጋንንቲ ጾሪ ናይ ኣጋንንቲ መንፈስ ናይ ኣጋንንቲ እምበር አይፈልግም ብዙ ጴንጤ ሴት ልጅ ስትጸልይ ትንቢት ስትናገር ጸጉሯን ትሸፍን ይላል ማንሽ ቆይ አንቺ መሽን ያሽወርቅ ነው ማን ያሉሽ እዚ ኦርቶዶክሲ ዝምለሰሎም ዘሎቲ አገን ጳንጤያ አሁን ከነ ጶምጶሩሩ ጋር ከቀጴጲ እዚ ኦርቶዶክሲ እሱ ጋር አንድ ጉዳይ አለኝ
Zamaka. Asududu kunta. Ibrasume. Amushu buruna. ይሄ እንግዲህ አሁን የሰማችሁት በፕሮቴስታንቱ ቤት ልሳን እየተባለ የሚጠራ ወይም ደግሞ በልሳን በአዲስ ቋንቋ መናገር እያሉ የሚያስተምሩት ድራማ ነው። ወንተ መረጌሰን ኩኒ መነ ፕሮቴስታንት ከሰቲ አፋን ሃራ ጀለኒ ወንተ ሳናሳኒዳ እዚ ትሰምዖ ዘለኹም ኣብ ኣዳራሽ ናይ ጴንጤ ልሳን እንዳበሉ ቋንቋ እንዳበሉ ዝዛረብሉ ንምትላል ድራማ እዩ ዝብለና ዘሎ ዝሓውና ብሓቂ ንምትላል ንሰባት ንምስሓት ንሰባት ንምግጋይ ዝግበር ድራማ እዩ ድራማ እዩ። አብረዋቸው የነበሩ አማኞችም አብረዋቸው የነበሩ ሰዎች ሐዋርያት የሚናገሩትን አዲስ ቋንቋ ሰምተዋል ወይስ አልሰሙም? መጽሐፍ ቅዱስ ምን ይላል? እስቲ የሐዋርያት ሥራ በተለይ ምዕራፍ 2 ቁጥር 1 ጀምራችሁ ሙሉን ስታነቡት እኔ ከቁጥር 7 ጀምሬ ላንብብላችሁ። ተገርመው ተደንቀው እንዲህ አሉ ይላል። እነሆ እነዚህ ሕጂ ናብቲ ንዛረበሉ ዝነበሩ ናይ ግብረ ሐዋርያት ምዕራፍ 2 እዩ መጺኡ። እስኪ ግብረ ሐዋርያት መጽሐፍ ቅዱስ እንታይ ይብል እስኪ ረአዩ። እዚ ንሳቶም ዝብልዎ ዘለውን መጽሐፍ ቅዱስን እንታይ ይብል ረአዩ እናበል ይዛረብ ዘሎ። ድሓን ናብኡ ክንምለስ ኢና ናብቲ ዓንተቦ ዝነበርናዮ ግን መናፍቃን ዝገብርዎ ዘለዉ ዘታልልዎ ዘለዉ ኩላትና ክንፈልጦ ከይንታለል ከይንስሕት ቋንቋ ዘይብሉ ምዝራብ እዚ ክልክል ምዃኑ መጽሓፍና ዘየፍቅዶ ምን አለፋችሁ ሁላችሁም ታውቁታላችሁ። ሬኹሞ ዝገብሩ ዘለዉ ዱቄት ነው የሆነው ዱቄት። ሕጂ እዚ ባዕሉ እዩ እዚ ዛረብ ዘለውን ጴንጤ እዩ። ግን እቲ ተግባር ናቱሲ ናቱ ዝገብርዎ ዘለዉ ቶም ኣብቲ ናቱ እምነት ዘለውሲ ገሪምዎ ማለትስ እንታይ ኮይና ሓሪጭና ኮይና እዩ ዝብል ዘሎ። ሓሪጭና ኮይና ጠፊእና ተበቲና ከም ድደለኻ ከም ስምዒትካ እናገበርካ ኣምልኾ ተባሂሉ ዝግበር ነገር እዚ ነውራም እዩ እናበለ እዩ ዝገልጾ ዘሎ ዝሓውና። ድቆት ነው ይሆነ ይብላሎ ድቆት ማሽን ውስጥ ገብቶ ተበታትኖ እንደሚወጣ በቃ ልክ እንደዛ ነው የሆነ ሪፎርመር አባቶች ወይ ናብ ማሽን አትዩ ተባታቲኑ ከም ዝወፅእ ከምኡ ኢና ኮይና ዘለና እዩ ዝብል ዘሎ። ትምህርቱ ሪፎርም ማድረጋቸው በጣም ትልቅ ነገር ነበር። ግን በካቶሊክ ቤተክርስቲያን ውስጥ ያለ መንፈሳዊ ስነ ስርዓት ወይም ዲሲፕሊን ሕጂ እንታይ እዩ ዝብል ዘሎ ካብ ካቶሊክ ስለ ዝተፈለይቶም ፕሮቴስታንት ትቀደም ከሎ ኣበ ንሕና ነቲ ገዲፍናዮ ዝወፃእና ናይ ካቶሊክ ስነ ስርዓት ኣገባብ ኣምልኮ ክትርኢ ከለኻ ምስ ሕጂ ኮይናዮ ዘለና ብጣዕሚ ዝሕዝነካ ስነ ስርዓት ናይ ካቶሊክ ግን ኣዝዩ ደስ ዝብል ወይ ብሓቂ እዚ እኮ እምነት ክበሃል ኣይከኣልን ናይ በዓል ፕሮቴስታንቲ በፍጹም እዚ ጭፈራ ዝሙት እምበር እዚ ፍጹም እምነት ዝበሃል የብሉን። ናይ ዝሙት እኮ እዩ ናይ ዝሙት እዩ። እዚ ናይ ፕሮቴስታንቲ ናይ ዝሙት እምነት እዩ። ናይ ርክሰት እምነት እዩ። ናይ ሓጢኣት እምነት እዩ። ናይ ርኩስ መንፈስ እምነት እዩ እምበር እምነት ክትብሎውን ኣይትኽእልን ኢኻ። እምነት ክትብሎሲ በፍጹም ኣይትኽእልን ኢኻ። ረእይዎ ዝገብሩ ዘለዉ ረእይዎ ገሪሞስ በስልጣን ተዋረድ በኦቶሪቲ አከባበርና አቀባበል ደረጃ ያላቸው መልካም ባህል፣ መልካም አስተሳሰብ፣ መልካም ልምምድ እኛ ፕሮቴስታንት አማኞች ጋር ወንጌላውያን አማኞች ጋር ሌላም ስም ሊሰጠው ይችላል አለመተላለፉ አለመሻገሩ በጣም ይቆጫል፣ ያሳዝናል። በቃ እወ ናይ ፕሮቴስታንቲ ነገር ኩሉ ናይ ዝሙት ይረአይዎ በሉብቲ ዳራሾም ዝገብርዎ ዘለዉ ሃየ ረአይዎ። እዚ ቤት ጸሎት ድዩ? ኣብቲ ናይ ዓለማዊ ነገር እኳ ከምዚ ኣይግበርን። ኣብቲ ናይ ዓለማዊ ዝበሃል ከማን ከምዚ ኣይግበርን። ሃየ ርኢኹም በሉ ከምዚ ገሮም ኤዲስ ዘስፋሕፍሑ ዘለዉ ኣብ ማእከል ቤት ጸሎት ከምዚ ገሮም እዚስ ኣምልኾ ትብልዎ? እዚስ እምነት ትብልዎ? እምነት ከምዚ ድዩ? እምነት ከምዚ ኣይኮነን። ሃረይዎ ዝገብሩ ዘለዉ ማእከል ቤት ጸሎቶም ወድን ጓልን እናተሓቋቐፉ ኩሎም ይዝምዎ እዮም ዘለዉ። ዝሙት
ዝመልአ ካብ ሓጢአት ከዓ ዘየቋርፃ ኣዕንቲ ኣለዎም ከም ዝብል ቅዱስ ጽሑፍ ረእይዎም ሃይም ዝገብሩ ዘለዉ ካብዚኦም ይሰውረና ካብዚኦም የድሕነና ክንጥንቀቕ ኣለና ነዛ ቅድስ እምነትና ነዛ ቅንዕቲ እምነትና ብደግኦም ክትሪኦም ጥዑያ ዝመስሉ ንጽሃ ዝመስሉ ጽሩያ ዝመስሉ ቀስ ገይሮም ከምቲ ሰይጣን ቅኑዕ መሲሉ ሓላይ መሲሉ ነደና ሔዋን ዘታለላ ካብኡ ንላዕሊ ዘታልሉ መታለልቲ መጋገይቲ መስሓቲ መዳናገርቲ ናብ ፍጹም ጸልማት ናብ ሲኦል ዝመርሕ መንገዲ ሒዞም ዝጓዓዙ ዘለዎም ሃይ ረእይዎም እዚ እምነት ዶ ይበሃል ካብዚ ዝዓቢ ርክሰት እሲ እቲ ጥፍኣት ክመጽእ ከሎ ኣብታ ቅድስቲ ስፍራ ናይ ርክሰት ጥፍኣት ኣትዩ ምስ ረኣኹም እቲ ዘበን ቀሪቡ ከም ዘሎ ፍለጥ ይብለና ሃይ ረእይዎም እዚ እምነት እዩ እዚ ኢልካ እምነት ኣሎ ከምዚ ዝበሃል እምነት ኣሎ እግዚኣብሔር ካብ ዝጸልኦ ዝሙት እዩ ብዝሙት ክንደይ ግዜ ዓለምና ጠፊኣ ስለዚ እዚኣቶም ግን ንህልኩም ዘይምእመን ይሓይሽ ዘይምእመን ይሓይሽ ኣማኒ ኢኻ ክትብል ኣይትኽእልን ኢኻ ከምዚ ጌርካ ርክሰት እንዳፈጸምካ እምነት ዝበሃል የለን ሓራይ ናብቲ ናይ ቅድም ትምህርትና ክንምለስ ምኽንያቱ ቋንቋ ተገሊጹልና እናበሉ ቁኑዓት ተመሲሎም ንሰብ ዘታልሉ ንሰብ ዘጋግዩ ስለ ዘሎ እቲ መንፈስ ቅዱስ ወሪድዎም እንተተባሃለ መንፈስ ቅዱስ ሰብ ብዝርድኦ ሰብ ብዝሰምዖ ቋንቋ እምበር ስቑልካ ሃታታ ባዳዳዳ ጳጳጳጳ ጲጲጵጶ ጥሩጥሩጥሩ እናበልካ ኣይኮነን ቋንቋ እዚ ቋንቋ ኣይኮነን ስለዚ በብቋንቋኦም ክዛረቡ ምስ ሰምዑ ዝብልዎ ጠፊእዎም ኩላቶም ተገረሙን ተደነቁን ነዛ መዓልቲ እዚኣ መናፍቃን ብክብሪኦም ዘብዕልዋ ምክንያቱ ነቲ ዝገብርዎ ዘለዎ ሓቂ ንኸምስሉ እቲ መስሓትን መታለልን ቋንቋ ዝጥቀምሉ መንፈስ ቅዱስ ወሪድና እዩ ንኽብሉ ነዛ መዓልቲ እዚኣ ብክብሪኦም ዝዝክርዋ እዞም ሰባት እዚኣቶም ኩላቶም ገሊላውያን ዳ ኣይኮኑን ምክንያቱ እቶም በብቋንቋኦም ዝዛረቡ ዝነበሩ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ትምህርቲ ክጅምር ከሎ ኣብ ባሕሪ ገሊላ እዩ ጀሚርዎ ነይሩ ስለዚ መብዛሕትኦም ሃዋርያት ኣብቲ ወሰናሰን ባሕሪ ገሊላ ስለ ዝነበሩ እዚኣቶም ኩላቶም ገሊላውያን ዳ ኣይኮኑን ንሕና ቋንቋና በበይኑ ዝኾነ ካብ ሙሉእ ዓለም ዝመፃና ከመይ ጌርና በብዝተወለድናሉ ቋንቋ ብዛዕባ ኣተ ዓብይ ግብራ ምድሓን ከዛረቡ ንሰምዖ ኣለና ርኢኹም ከመይ ጌርና በብስቲ ዝተወለድናሉ ቋንቋ በቋንቋ ኣድኦም ብቋንቋ ሃገሮም በቲ ሰምዑ እዮም ይዛረብዎም ነይሮም እምበር ከምዝና ኢሎም ይኮኑ ኩላቶም ሰንቢዶም ዝብልዎ ጠፊኦም ንሓድሓዶም እዚ ነገር እዚ እንታይ ኮን ይኸውን ተባሃሉ ገሊኦም ግና እዚኣቶም ጉዕ ወይኒ ማለት ዘስክር መስተ ሰትዮም ሰኺሮም እዮም ዓዘውዘው ዝብሉ ዘለው በሉ ቋንቋ ተገሊጽሎም ክንብል ከለና ሰብ ሰምዑ ቋንቋ እምበር ከምዝሎሚ ግዜ ቋንቋታት ተገሊጹልና ብቋንቋታት ንዛረብ ኣለና እናበሉ ዘታልሉን ዘስሕቱን ብኣስማት ብመናፍስቲ ብናይ ኣጋንቲ ቋንቋ ኣይኮነን ንኹሎም ነቶም ካብ ሙሉእ ዓለም ዝመፁ ህዝቢ በብሰምዖን ዝተወለድሉን ብቋንቋ ኣዲኦም እዮም ተገሊጹሎም ብዛዕባ እቲ ዓብይ ግብሪ ኣምላኽ ግብሪ ምድሓን ምስ ኣበሰርዎም ኣሚኖም 3,000 በታ መዓልቲ እቲኣ ተጠመቕ ይብለና 3,000 በዛ መዓልቲ እዚኣ ምክንያቱ ቋንቋ ስለ ዝተገለጸሎም በቲ ቋንቋ ገሮም ከዓ ንኩላቶም በብዝሰምዖ ቋንቋ እዮም ትምህርቲ ሂቦም ስለዚ ደስ ኢልዎም ኣሚኖም 3,000 ዝኾኑ በታ መዓልቲ እቲኣ ተጠሚቖም ይብለና ስለዚ ኣቀዳማይ ጢሞቴዎስ ምዕራፍ 4 ፍቅዲ 1 ግን እንታይ ይብለና በቲ ዳሕራይ ዘመናት ገሊኦም እምነቶም ክሒዶም ንመናፍስቲ ትሕተትን ንትምህርቲ ኣጋንንትን ከምስዑ መንፈስ ቅዱስ ብግብህድ ይብል ኣሎ ርኢኹም ነዚ ቃል እዚ ተጠቂሞም በቲ ዳሕራይ ዘመን
ገሊኦም እምነተን ክሒዶም ንመናፍስቲ ትሕተትን ንትምህርቲ ኣጋንንትን ከም ዝስዕቡ መንፈስ ቅዱስ ብጉህድ ይብላሎ። ስለዚ እዞም ሰባት ሎሚ ግና ቋንቋ ተገሊጹልና እንዳበሉ ንመናፍስቲ ንኣጋንንቲ ዝስዕቡ ብመንፈስ ኣጋንንቲ ዝዛረቡ ቋንቋታት ተገሊጹልና እናበሉ ኣለዉ ትንቢት ዝፍጽሙ ኣሎ። ኣብ ቀዳማይ ቆሮንጦስ ምዕራፍ 14 ፍቕዲ 10 እንታይ ኢሉ ሃዋርያ ቅዱስ ጳውሎስ እንታይ ኢሉ? ኣብ ቀዳማይ ቆሮንጦስ ምዕራፍ 14 ፍቕዲ 10 ኣብ ዓለም በባይን ዝኾነ ብዙሕ ቋንቋታት ኣሎ ኢልዎ። ነስተውዕል ኣብ ዓለም በባይን ዝኾነ ብዙሕ ቋንቋታት ኣሎ፣ ትርጉም ዘይብሉ ግና የለን። ሪኢኹም ትርጉም ዘይብሉ ቋንቋ እኮ እዮም መዛረቡ። ትርጉም ዘይብሉ ቋንቋ ገሮም እዮም መዛረቡ። እዚ ከዓ ናይ ኣጋንንቲ፣ ናይ ኣስማት፣ ናይ ሰጣውንቲ ንሰብ ንምስሓት፣ ንሰብ ንምትላል፣ ንሰብ ንምዕሻው ዝዛረብዎ ቋንቋ ጥራይ እምበር ቁኑዕ ኣይኮነን። ከይንታለል ከይንስሕት ኣብ እምነትና ቀጥ ንበል። እዞም ናይ ዘመንና መስሓቲን ፈጸምቲ ትንቢትን ግና ኣብ ይሁዳ ምዕራፍ 1 ፍቕዲ 8 እዞም ሰባት እዚኣቶም ብሕልሚ ተገሊጹልና እናበሉ ሰብነቶም የርኩስ እዩ። ሪኢኹም ብሕልሚ ተገሊጹልና እንዳበሉ እኮም ሓቂፎመን ዝረኣኽሞም ተዓትሙ ብሕልሚ ተገሊጹልና እዩ እናበሉ እዮም ሓቂፎመን ትርእዩ ዘለኹም ኣብ ቤት ጸሎቶም። እዞም ሰባት እዚኣቶም ብሕልሚ ተገሊጹልና እናበሉ ሰብነቶም የርክሱ፣ ንስልጣን ዘበለ ኩሉ የቃልሉ፣ ነቶም ኣብ ሰማይ ዝነበሩ ክብራውን ይንጸርፉ። ሪኢኹም ንስልጣን እግዚኣብሔር ስልጣን ንዝሃቦም ክብሪ ንዝሃቦም እግዚኣብሔር ይጸርፉ የቃልሉ፣ ነቶም ኣብ ሰማይ ዝነብሩ ቅዱሳን ይጸርፉ። እዞም ርኩሳት ርክሰት እናፈጸሙ ከሎም ኣብ ግዜ ኦሪት ኣብ ግዜ ብሉይ ኪዳን በዓል ሰሙና ዝበሃል ካብ ፔሳሕ ኣብ መበል 50 መዓልቲ ተግባር ዕዮም ኣቃርጮም ቅዱስ ኣኼባ ዝገብርሉ መስዋዕቶም ህያባቶምን ንእግዚኣብሔር ይቕርብሉ ስለ ዝነበሩ እዮም በዓል ከብዕሉ ካብ ሙሉእ ዓለም ዝመፁ ብዙሓት ህዝቢ ኣብ ኢየሩሳሌም ጸንሑ። እቲ ግዜ እቲ ብዙሕ ህዝቢ ካብ ዓለም ዝመፁ ነይሮም ኢልና አንቢብና ነርና ኣብቲ መጀመርያና። እንታይ ደልዮም እዞም ሰባት እዚኣቶም መፂኦም እንተልና ኣብ ግዜ ኦሪት ኣብ ግዜ ብሉይ ኪዳን እውን በዓል ሰሙና ዝበሃል ፔሳሕ ካብ ፔሳሕ ልክዕ ካብ ፔሳሕ ዝብልዎም ንሳቶም ንሕና ክርስቶስ ዝተሰኣሉ ሓጢኣትና ዝደምሰሰሉ ናፃ ዝወፃእናሉ ኢና ፋሲካ ኢልና ነብዕል። እስራኤላውያን ከዓ ን430 ዓመታት ዝኣክል ኣብ ግብፂ ኣብ ባርነት ኣብ ጭቆና ነይሮም እግዚኣብሔር ኣምላኽ ኣብ ምድሪ ግብፂ ዓርበይቲ ትእምርትን ተኣምራትን ዘደንቕ ነገራትን ገይሩ ባሕሪ ኤርትራ ንየማንን ንፀጋምን ክፍል ኣቢሉ ቀትሪ ከይፅልምቶም ካብ ሰማይ ክሳብ ኣብ ምድሪ ዝተተኽለ ዓንደ ብርሃን ለይቲ ከይፅልምቶም ማለት እዩ። ቀትሪ እውን ፀሓይ ከየሕርሮም ደመና መልኣኽ እግዚኣብሔር መሪሕዎም ዝወፅኡ ካብ ባርነት ስለ ዝኾኑ ነዚ መዓልቲ እዚኦም ዘኽብሩ በዓል የብዕሉ እዮም። ስለዚ ካብ ፔሳሕ ካብትናቶም ኣብ መበል 50 መዓልቲ የብዕሉ ስለ ዝኾኑ ነዚ በዓል እዚ ከብዕሉ ኢሎም እዮም ካብ ሙሉእ ዓለም መፅኦም ነይሮም። ሃዋርያት 72 ኣርድእቲ 36 ቅዱሳት ኣንስቲ ቋንቋታት ተገሊፅሎም በብቋንቋኦም ምስ መሃርዎም በብቋንቋኦም ምስ ነገርዎም ብዛዕባ ናይ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ዝፈፀመልና ነገር ግን ብዙሓት ኣሚኖም ተጠመቑ። በታ መዓልቲ እቲኣ ጥራይ 3000 ዝኾነ ነፍሳት ናብ እምነት ክርስትና ኣተው ይብለና። እቲ በዓል ግን ክንሪኦ እንተደሊና እቲ በዓል ናይ ኣይሁድ ዘብዕልዎ ዝነበሩ ኣብ ዘዳግም ምዕራፍ 16 ፍቕዲ 9 ክሳብ 17 ኣብ ዘሌዋውያን 23 ካብ 15 ክሳብ 21 ኣብ ዘፀአት 34 ካብ 21 ክሳብ 23 ኣብዞም ምዕራፋት እዚኣቶም ክንረኽቦ ንኽእል ኢና። እቲ በዓል ናይ ኣይሁድ ዘብዕልዎ ዝነበሩ ህራይ መንፈስ ቅዱስ ምስ ተቐበለ ሓይሊ ምስ ለበሰ ስብከት ሃዋርያ ቅዱስ ጴጥሮስ መንፈስ ቅዱስ ምስ ተቐበለ ሓይሊ ምስ ለበሰ
ስብከት ወይ ትምህርቲ ዘስምዖ ቅዱስ ጴጥሮስ ኣብ ወንጌል ማቴዎስ ምዕራፍ 26 ፍቕዲ 58 ኣይሁድ ንመድሃኒ ዓለም ምስ ሓዝዎ ቅዱስ ጴጥሮስ እንታይ ይገሩ ብፍርሒ መንነቱ ሓቢኡ ካልእ ሰብ ተመሲሉ ክርኢ ክዕዘብ ከሎ ኣብ ወንጌል ማቴዎስ ምዕራፍ 26 ፍቕዲ 69 ክሳብ 75 ዝጠርጠርዎ ሰባት 3 ግዜ ንስኻ ወደ መዝሙር ኢኻ ዘረባኻ እውን የፍልጠካ ኣሎ ምስ በልዎ 3 ግዜ ነዚ ትብልዎ ዘለኹም ሰብኣይ ኣይፈልጠን እየ ኢሉ ዝሓደን ዝመሓለን መንፈስ ቅዱስ ምስ ተቐበለ ሓይሊ ምስ ለበሰ ግና ኣብ ግብረ ሐዋርያት ምዕራፍ 2 ፍቕዲ 14 ምስቶም 11 ተንሲኡ ድምፂ ዓው ኣቢሉ ብትብዓትን ብድፍረትን ርኢኹም ዝሕባእ ዝነበረ ማለት እዩ ቀፂሉ ኣብ 16 ፍቕዲ 21 ኣቱም ሰብ ይሁዳን ኣብ ኢየሩሳሌም እትነብሩን ኩልኻትኩም ካብ ሙሉእ ዓለም ዝመጻእኩም እቲ ዝኾነ ነገር ምእንቲ ክትፈልጡ ጽን ኢልኩም ስምዑኒ ከምቲ ንኣኻትኩም ዝመስለኩም ዘሎ እዚኣቶም ስኹራት ኣይኮኑን እዚ ግና ከምቲ ነቢይ ኢዩኤል ኣብ ምዕራፍ 2 ፍቕዲ 28 ክሳብ 32 ዝበሎ ኣብ ልዕሊ ኩሉ ሰብ ካብ መንፈሰይ ከፍስስ እየ ኣወዳትኩምን ኣዋልድኩምን ክንበዩ ኣግባዝኩም ረኣይ ክርእዩ ኣረጋውትኩምን ሕልሚ ክሓልሙ እዮም እወ ኣብ ሰብኡትን ኣንስትን ኣገልገልተይ ካብ መንፈሰይ ከፍስስ እየ ስም እግዚኣብሔር ጽውዕ ዘበለ ኩሉ ክድሕን እዩ ከም ዝበለ እቲ ነቢይ ዝበሎ እዩ ዝፍጸም ዘሎ እግዚኣብሔር ኣምላኽ መንፈሱ ኣፍሲሱ ቋንቋታት ተገሊጹ እዮም በብቋንቋኹም ብዛዕባ እቲ ዓብዪ ምድሓን ግብሪ ኣምላኽ እዛረበኹም ዘለዉ በሎ ምክንያቱ ብትብዓት እዩ ኣብ ቅድሚቶም ሰበስልጣን ኣብ ቅድሚቶም መራሕቲ ምሉእ ህዝቢ ከሎ ካብ ምሉእ ዓለም ከሎ ከምዚ ይብሎም ኣሎ ማለት እዩ ምክንያቱ መንፈስ ቅዱስ ተቐቢሉ እዩ መንፈስ ቅዱስ ናይ ትብዓት መንፈስ ናይ ጽንዓት መንፈስ ናይ ድፍረት መንፈስ ሓይሊ ለቢሱ ሓይሊ ተቐቢሉ ስለ ዝኾነ ብዘይግር ኣብ ግብሪ ሐዋርያት ምዕራፍ 2 ፍቕዲ 26 ክሳብ 24 እንተይልና ቀፂለ ሐዋርያ ቅዱስ ጴጥሮስ ብድፍረት ኣቶም ሰብ እስራኤል ነዚ ቃል እዚ ይስምዑ ከምቲ ባዕልኹትኩም ትፈልጦ ኢየሱስ ናዝራዊ በታ ኣምላኽ ብኡ ኣብ ማእከልኩም ዝገበሮ ሓይልን ትምህርትን ተኣምራትን ኣምላኽ ዝመስከረሉ ሰብኣይ ነበረ ነዚ ዝተወፈየ ኢየሱስ ብኢድ እቶም ሕጊ ዘይብሎም ሰቒልኩሞን ቀቲልኩሞን መትሒዙ ኸጽንዖ ስለ ዘይከኣለ ከዓ ኣምላክ ካብ ማእሰርቲ ሞት ፈቲሑ ኣተንሲዎ እዩ ኣስዒቡ ሐዋርያ ቅዱስ ጴጥሮስ ብትብዓት ንሕና ኩላትና ናይዚ ነገር እዚ መሰኻኽር ኢና ሕጂ ድማ ናብ ሰማይ ዓሪጉ ኣብ የማን ኣምላኽ ብክብሪ ምስ ተቐመጠ ተስፋ መንፈስ ቅዱስ ድማ ካብ ኣቦ ምስ ተቐበለ ነዚ ንስኻትኩም እትርእይዎን እትሰምዕዎን ዘለኹም ንሱ ኣፍሰሶ እምበኣርሲ ኣምላኽ ነዚ ንስኻትኩም ሰቒልኩም ዝቐተልኩም መሪኹም ነዚ ንስኻትኩም ሰቒልኩም ዝቐተልኩሞ ኢየሱስ ጎይታን መድሓንን ከም ዝገበሮ ብዘላ ቤት እስራኤል ትፍለጥ ኢሉ መስከረ ትፍለጥ በለ ሽዑቶም ካብ ሙሉእ ዓለም ዝመፁ ህዝቢ ይብለና ካብ ሙሉእ እዚ ቃል እዚ ምስ ሰምዑ በሐዋርያ ቅዱስ ጴጥሮስ እዚ ቃል እዚ ምስ ሰምዑ ልቦም ተተንኪፎም ንሐዋርያት ኣትመሕዋትና እንታይ ንግበር በልዎም ንሐዋርያት እዚ ኣትመሕዋትና እንታይ ንግበር በልዎም ቅዱስ ጴጥሮስ ከዓ ምስ ሐዋርያት ኮይኑ ብትብዓት ሕድገት ሓጢኣት ክትረኽቡ ነስወከብ ብስም ኢየሱስ ክርስቶስ ይጥመቕ እግዚኣብሔር ዝህቦ ሕያብ መንፈስ ቅዱስ ከዓ ክትቀበሉ ኢኹም ምክንያቱ እቲ ተስፋ መንፈስ ቅዱስ ንኣኻትኩምን ንደቅኹምን ነቶም ኣብ ርሑቕ ዘሎ እግዚኣብሔር ኣምላኽና ንድሕነት ፀውዖምን እዩ በሎ ካልእ ብዙሕ ቃላት እውን መዓዶም እቶም ሽዑ ባሂልዎም ተሓጒሾም ዝተቐበልዎ ተጠመቑ በታ መዓልቲ እቲኣኻ 3,000 ዝኾነ ሰባት ኣሚኖም ክርስትና እምነት ተቐበሉ ይብለና እግዚኣብሔር ኣምላኽ ይመስገን እግዚአብሔር አምላክ ይኽበር ይመስገን አግብር ሐዋርያት ምዕራፍ 4 ፍቅድ 1 ክሳብ 7 ሐዋርያት ሕመም ስለ ዝሐወዩ ንህዝቢ ስለ ዝመሃሩን 5,000 ዝኾኑ ሰብኡት ብትምህርቶም ስለ ዝኣመኑ
ኣይሁድ ሓሪቆም ንሃዋርያት ሒዞም ናብ ቤት ማእሰርቲ ኣትዎም ንፅባሒቲ መኳንንትን ሽማግለታትን ጸሓፍትን ሊቃነ ካህናት ኣናንያን ቀያፋን ዮሃንስን እስክንድሮስን ኩሎም ዓለት ሊቃነ ካህናት ተኣከቡ እሞ ንጴጥሮስን ዮሃንስን ኣባይ ተደው ኣበልዎም ብናይ መን ሓይሊ ኢኹም ነዚ ዝገበርክሞ በልዎም ሽዑ ቅዱስ ጴጥሮስ መንፈስ ቅዱስ መልኦሞ ኣዝዩ ብዘገርም ትብዓት ኣትመኳንቲ ኢልዎም ኣትመኳንቲ ህዝብን ሽማግለታን እዚ ሓዊው ኣቂድመኹም ደው ኢሉ እትርእይዎ ዘለኹም ብስም እቲ ንስኻትኩም ሰቂልኩም ዝቐተልኩሞ ኢየሱስ ናዝራዊ ከም ዝኾነ ኣብ ኩልኻትኩምን ኣብ ኩሉ ህዝቢ እስራኤልን ይፈለጥ በሎም እቶም መራሕቲ ኣይሁድ ብትብዓት ቅዱስ ጴጥሮስን ዮሃንስን ምስ ረኣዩ ዘይተምሃሩ ጭዋታት ምዃኖውን ምስ ፈለጡ ተገረሙ ምስ ኢየሱስ ከም ዝነበረ ድማ ኣለለይዎም ይብል ድሕሪ እዚ እቶም መራሕቲ ኣይሁድ ኣፈራሪሖም ብስም ኢየሱስ ንሓደ እኳ ከይነግሩ ወይ ከይምህሩ ኣጠንቀቆም ብጽኑዕ ኣዘዝዎ ሃዋርያ ቅዱስ ጴጥሮስ ግና እንታይ ኢልዎም ሃዋርያ ቅዱስ ጴጥሮስን ቅዱስ ዮሃንስን ግና ብትብዓት ካብ ንኣምላኽ ንኣትኩም ምስማዕ ካብ ንኣምላኽ ንኣኻትኩም ምእዛዝ ኣብ ቅድሚ ኣምላኽ ቁኑዕ እንተኮይኑስ እስኪ በዓልኻትኩም ፍረዱ ንሕና ግና ነቲ ዝረኣናዮን ነቲ ዝሰማዕናዮን ክንገድፍ ኣይኮነልናን ይበልዎም ኣይገርምን ዝቃል እዚ መንፈስ ቅዱስ ክሳብ ክንድዚ ሓይሊ ሂብዎም ቶም ፍርሓ ዝነበሩ ዝሕብኡ ዝነበሩ ካይቐትሉና ኢሎም ማዕጾ ሸጊሮም ዝሕብኡ ዝነበሩ መንፈስ ቅዱስ ምስ መጾም መንፈስ ቅዱስ ምስ ተቐበሉ ሓይሊ ምስ ለበሱ ግና እንታይ ይብሉ ኣለዉ ካብ ንኣምላኽ ንኣኻትኩም ምስማዕ ካብ ንኣምላኽ ንኣኻትኩም ምእዛዝ ኣብ ቅድሚ ኣምላኽ ቁኑዕ እንተኮይኑስ እስኪ ባዕልኻትኩም ፍረዱ ንሕና ግና ነቲ ዝረኣናዮን ነቲ ዝሰማዕናዮን ክንገድፍ ኣይኮነልናን እዩ ከምቲ ሃዋርያ ቅዱስ ጳውሎስ ዝበሎ ኣብ ሮምየ ምዕራፍ 8 መኑ ያህድገነ ፍቅሮ ለክርስቶስ ሕማምኑ ተሰዶኑ ረሃብኑ እርቃንኑ መጥባህትን መን እዩ ካብታ ኣብ ጎይታይን ኣብ ኣምላኸይን ኣብ መድሓንየይን ኢየሱስ ክርስቶስ ዘላትኒ ፍቕሪ ክፈልየኒ ዝኽእል ሕማም ድዩ ጥመት ድዩ ጽምኢ ድዩ ሰይፊ ድዩ ላዕለዋይ ይኹን ታሕተዋይ ይኹን ዝኾነ እንተኾነ ክፈልየኒ ዝኽእል የልቦን ከም ዝበለ እንታይ ኢሉ ንሕና ግና ነቲ ዝረኣናዮን ነቲ ዝሰማዕናዮን ክንገድፍ ኣይኮነልናን እዩ በልዎም እግዚኣብሔር ኣምላኽ ኣይኮነልናን እዩ ዝመፀን ተመፀን ዋላ እንተፈራራሕኩምና በዚ ፈሪሕና ነቲ ዝረኣናዮ ወይ ነቲ ዝሰማዕናዮ ፈፂምና ኣይነቋርፆን ፈፂምና ኣይንገድፎን ኢና በልዎም ሕራይ መንፈስ ቅዱስ መን እዩ መንፈስ ቅዱስ ኣምላኽ እዩ መንፈስ ቅዱስ ፈጣሪ እዩ ኣብ ዘፍጥረት ምዕራፍ 1 ፍቅዲ 1 ኣምላኽ መጀመርታ ሰማይን ምድርን ፈጠረ ምድሪ ቅርፂ ዘይብላ ባዶ ነበረ ጸልማት ከዓ ኣብ ልዕልቲ ብማዕበል ዝናወፅ ባሕሪ ሰፊኑ ነበረ መንፈስ ኣምላኽ ድማ ኣብ ልዕሊ ማያት እንታይ ገብረ ይዝንብ ነበረ ይብል ኣብ መጽሓፍ ኢዮብ ምዕራፍ 34 መንፈስ ኣምላኽ ዝፈጠረኒ እስትንፋስ እቲ ኩሉ ዝኽእል ከዓ ህይወት ዝሃበኒ ይብል ስለዚ መንፈስ ቅዱስ እንታይ እዩ ፈጣሪ እዩ ኣብ ዘፍጥረት ምዕራፍ 1 ፍቅዲ 26 ክሳብ 27 ኣምላኽ ብመልክዕና ከም ምስልና ሰብ ንግበር በለ ኣምላኽ ድማ ብመልክዑ ሰብ ፈጠረ ይብል እዚ እውን ምስ ኣብን ወልድን መንፈስ ቅዱስን ሳልሳይ ኣካል ሓደ ካብ ኣጋእዝቲ ዓለም ሥላሴ ኮይኑ ንሰብ ከም ዝፈጠሮ ንርዳእ ኣብ ዘፍጥረት ምዕራፍ 2 ፍቅዲ 7 እግዚኣብሔር ኣምላኽ ንሰብ ካብ ሓመድ ምድሪ ገበሮ ይብለና ኣብ ኣፍንጭኡ በለልሞ ሰብ ከዓ ህይወት ዘለዎ ፍጡር ኮነ ይብል መንፈስ ቅዱስ ነቲ ሓመድን ጭቃን ዝነበረ ሰብ በፍንጭኡ ኡፍ ምስ በለሉ እስትንፋስ ዘለዎ ፍጡር ህይወት ዘለዎ ሰብ ኮነ ይብለና ስለዚ መንፈስ ቅዱስ ፈጣሪ እዩ
መድኃኒ ዓለም ክርስቶስ ንንጽሐን ሃዋርያት ክርእኮን ከሎ ኣብ ወንጌል ማቴዎስ ምዕራፍ 28 ፍቅዲ 29 ብስም ኣብን ወልድን መንፈስ ቅዱስን ንኩሎም ኣሕዛብ እናጥመቁም ዝኣዘዝኩን ኩሉ ክሕሉ ከዓ መሃርዎም በሎም። እግዚአብሔር ኣብን እግዚአብሔር ወልድን እግዚአብሔር መንፈስ ቅዱስ ስን ብባህሪ ብስልጣን ብፍቃድ ብመለኮት ማዕረ ስለዝኾነ ብስም ኣብን ወልድን መንፈስ ቅዱስን ንሃዋርያት ከጠምቁ ብፅኑዕ ኣዝዩ ዝለኣኾም። ቅድስቲ ቤተ ክርስቲያንና ከዓ መጀመርያ እንታይ እትብል ጸሎታ በስመ ኣብ ወወልድ ወመንፈስ ቅዱስ እያ ትብል። መን ፈጢሩና እንተበልና መን ፈጠረና ስላሴ ንመን ከነኣምን ስላሴ ስላሴ ክንደኦም ሓደ ይኾኑ ሰለስተ ይኾኑ ሰለሱ በአካላት ወይ ተዋሃድ በመለኮት ከም ዝብል በአካላት ሰለስተ በመለኮት ሓደ እዮም። በምንታይ ሰለስተ ይኾኑ? ብስም ብግብሪ በአካል። በምንታይ ሓደ ይኾኑ? በባህሪ ብስልጣን ብፍቃድ ብመለኮት። እንታይ ከስሞም? ኣብ ወልድ መንፈስ ቅዱስ። መንፈስ ቅዱስ ምስ ኣብን ወልድን ፈጣሪ ምዃኑ ንኣምን። እግዚአብሔር መንፈስ ቅዱስ የጸናንዕ ራይ እግዚአብሔር መንፈስ ቅዱስ የጸናንዕ ኣብ ወንጌል ዮሐንስ ምዕራፍ 16 ፍቅዲ 7 ኣነ እንተ ዘይከድኩ ይብል ጎይታና እቲ መጸናንዕ ናባኻትኩም ኣይመጽን እዮም ንኡ ክሰደልኩም እየ ይብል። እግዚአብሔር መንፈስ ቅዱስ ይምህር የዘኻኽር ኣብ ወንጌል ዮሐንስ ምዕራፍ 14 ፍቅዲ 26 መንፈስ ቅዱስ ኩሉ ክምህረኩም ዝነገርኩም ዘበለውን ከዘኻኽረኩም ይብል። እግዚአብሔር መንፈስ ቅዱስ ንዝመጽእ የፍልጥ ናኩል ሓቅውን ይመርሐና። ንዝመጽእ የፍልጠና ናኩል ሓቅውን ይመርሐና። ኣብ ወንጌል ዮሐንስ ምዕራፍ 16 ፍቅዲ 12 ዝነግረኩም ብዙሕ ኣሎ ግናኸ ሕጂ ክፅሩ ኣይትኽእሉን ኢኹም። እቲ መንፈስ ሓቂ ምስ መጸግና ንሱ ነቲ ዝመጽእ ከፍልጠኩም ናኩል ሓቅውን ክመርሓኩም እዩ ይብል። እግዚአብሔር መንፈስ ቅዱስ ኣብ ክንዳና ይዛረብ። ኣብ ወንጌል ማቴዎስ ምዕራፍ 10 ፍቅዲ 19 ሓሊፎም ከብኹም ከለው እንታይ ክንዛረብ ኢና ኢልኩም ኣይትጨንቁ። መንፈስ ቅዱስ ኣባኻትኩም ዝዛረብ እምበር ንስኻትኩም ኣይኮንኩም እትዛረቡ ይብል። እግዚአብሔር መንፈስ ቅዱስ ይምህር ኣብ ወንጌል ሉቃስ ምዕራፍ 12 ፍቅዲ 11 ናብ መኳንንትን ሰበስልጣንን እንተወሰድኩም በታ ሰዓት እቲኣ እንታይ ኢልኩም ክትዛረብ ከም ዝግባአኩም መንፈስ ቅዱስ ክምህረኩም እሞ እንታይ ኢልኩም ከም ትምልሱ ኣይትጨነቁ ይብል። ኣብ ቀዳማይ ቆሮንጦስ ምዕራፍ 12 ፍቅዲ 3 ብመንፈስ ኣምላኽ ዛረብ ኢየሱስ ርጉም ኣይብልን። ብመንፈስ ቅዱስ ተመሪሑ እንተዘይኮይኑ ኢየሱስ ጎይታ ኣይውን ኣይብልን። በብዓይነቱ ውህበት ኣሎ፣ መንፈስ ቅዱስ ግና ሓደ ንሱ እዩ። በብዓይነቱ ኣገልግሎት ኣሎ፣ ጎይታ ግና ሓደ ንሱ እዩ። በብዓይነቱ ተግባራት ኣሎ፣ እቲ ኣብ ኩላቶም ኩሉ ዝገብር ኣምላክ ግና ሓደ ንሱ እዩ። መን? እግዚአብሔር መንፈስ ቅዱስ። ምግላፅ መንፈስ ቅዱስ ንጥቕሚ ብዙሓት ነፍሲ ወከፍ ሰብ ይወሃቦ። ንሓደ ብመንፈስ ቅዱስ ቃል ጥበብ ይወሃቦ። ንሓደ ቃበቲ መንፈስ እቲ ቃል ፍልጠት ይወሃቦ። ንሓደ መንፈስ እምነት፣ ንሓደ መንፈስ ናይ ምፍዋስ ውህበት ይወሃቦ። ንሓደ ተኣምራት ንምግባር፣ ንሓደ ትንቢት ንምዝራብ፣ ንሓደ መናፍስቲ ንምልላይ፣ ንሓደ ብዓይነቱ ቋንቋታት ንምዛራብ፣ ንሓደ ቋንቋታት ንምትርጓም ሓይሊ ይወሃቦ። ነዚ ኩሉ እቲ ሓደ መንፈስ ቅዱስ ከም ዝደለየ ገይሩ ንነፍሲ ወከፍ ገግድዩ እናመቕለ እዩ ዝገብሮ ይብለና። ስለዚ ብዙሕ ውህበታት እኳ እንተሎ መን እቲ ውህበታት ዝህበና? መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ምዃኑ ይረዳአና ቅዱስ ጳውሎስ። ጽባሕ በዓለ 50 ማለት በዓለ መንፈስ ቅዱስ ካብ ትንሳኤ ኣብ መበል 50 መዓልቲ ዝውዕል ጾመ ሃዋርያት ኩሉ ግዜ ሰኑይ እዩ ዝጅምር። እዚ ጾም እዚ ሃዋርያት መንፈስ ቅዱስ ምስ ተቐበሉ ጾም ስለ ዝኾነ ጾመ ሃዋርያት ዝበሃል ሪኹም። እዚ ጾም እዚ ዝመፅእ ዘሎ ካብ ጽባሕ ሰኑይ ጾም ሃዋርያት ጾም ክጅመር እዩ። እዚ ጾም እዚ ሃዋርያት መንፈስ ቅዱስ ምስ ተቐበሉ ዝጾምዎ ጾም ስለ ዝኾነ
ጾም ሐዋርያት ይበሃል። ቅዱሳን ኣቦታትና ሐዋርያት እዚ ጾም እዚ እግዚኣብሔር መንፈስ ቅዱስ ኣብኦም ሓዲሩ ከተባብዖምን ከባራትዖምን ኩሉ ምስጢራትን ራእያትን ክገልጾምሎምን ከፍልጦምን ካብኦም ከይረሓቐ ካብኦም ከይተፈልየ ክምህሮም ናብ ኩሉ ሓቅን ጽድቅን ክመርሖም እዮም ጸይሞሞ። ከምቲ ቅዱሳን ኣቦታትና ሐዋርያት መንፈስ ቅዱስ ሰንበት ምስ ተቐበሉ ንሰንዩ ዝጸሙ ዝጸለዩን ሎምን ከምቲ ቅዱስ ጳውሎስ ኣብ ዕብራውያን ምዕራፍ 13:7 ነቶም ቃል ኣምላኽ ዝሰበኽልኩም መራሕቲ ዘክርዎም ይብል። ነቶም ቃል ኣምላኽ ዝሰበኽልኩም መራሕቲ ዘክርዎም ከመይ ኢሎም ከም ዝነበሩን ከም ዝመቱን ኣስተውዒልኩም ኣሰር እምነቶም ሰዓቡ ከም ዝብለና ኣብ ቀዳማይ ቆሮንጦስ ምዕራፍ 11:1 እውን ከምቲ ኣነ ንክርስቶስ መስሎ ዘለኹ ንስኻትኩም ከኣነ ኣይምሰሉ ብኩሉ ስለ እትዝክሩኒ ከምቲ ዝመሃርኩም ጌርኩም ነቲ ትውፊት ስለ ዘጽናዕኩሞ የመስግነኩም ኣለኹ ከም ዝብል ኣስተውዒልና። ኣሰር ኣቦታትና እንታይ ይገብሩ ነይሮም? ከመይ ገሮም ይጾሙ ነይሮም? ከመይ ገሮም ይጽልዩ ነይሮም? ከመይ ገሮም ቤተ ክርስቲያን ይኸዱ ነይሮም? እናበልና ኣሰርቲ ዝገብርዎ ዝነበሮ ክንትክተልን ክንስዕብን ይግባአና። ኣስተውዒልና ኣሰር ኣቦታትና ሐዋርያት ክንስዕብን ክንጾሞን ይግባአና። ጾመምን ጸሎቶምን በረኸቶምን ምስኩልና ይኹን። ምስኩልና ህዝበ ክርስቲያን ይኹን። ጸጉዖም የካፈለና በቓል ኪዳኖም ይሓለወልና። ናይ ድሕነት ጾም ናይ ስርየት ኃጢአት ጾም ይግበረልና። እግዚአብሔር አምላኽና ጾምና ዝተባረኸ ዝተቀደሰ ገሩ በሰላም የፈጽመና ፈጣሪና አሜን።